ቡና ለኢትዮጵያ ኢኮኖሚ በተለይ የውጭ ንግዱን ቀጥ አድርጎ የያዘ የአገሬው ሕዝብን ባህላዊ መገለጫ ነው። የጅማ፣ የከፋ፣ ሲዳማ፣ ይርጋ ጨፌ ቡና በጀርመን፣ በአሜሪካ፣ በሳውዲ አረቢያ፣ በቤልጅየም ፈላጊው ብዙ ነው። ባለፈው ዓመትም 470 ሺህ ቶን ቡና ለዓለም ገበያ ቀርበው $2.6 ቢሊዮን ገቢ ተገኝቷል። በዚህም ከፍተኛ መነቃቃት አለ። መጠኑንም ገቢውንም ለማሳደግ የቡና ገበያው ጥሩ እየሆነ መምጣት የቡና ገበሬውንም እየጠቀመው እየታየ ነው። በቃ ፈረንጆች ለመዱ እኛ ጋር ቀጥታ ከአርሶ አደር ቡና መግዛት ከማህበራት ላይ ከነሱ ላይ ከአርሶ አደር ላይ ቡና መግዛት ለመዱ። ገበሬዎቹም በጥራት ጠብቆ ማቅረብ ጀመረ። ስለዚህ ቡናችን አሁን ለወደፊት ራሱ በጣም ቡና አሁን እያደሰ ነው። ያረጀኑ እያነሳ አዳዲሶቹን እየተከለ በቃ በሳይንስ እየተደገፈ መስራት ጀምረዋል እና በዚህ ከቀጠለ የኢትዮጵያ ቡና በጣም የሚወደድና የሚፈለግ ይሆናል። ምንም እንኳን ከቡና የሚገኘው ዶላር እያደገ ቢመጣም ኢትዮጵያ በአፍሪካ ያላትን የቡና ሽያጭ የበላይነት የምትገዳደር ሀገር መጥታለች። ኢትዮጵያን በቡና ወጪ ንግድ መብለጧ እየተነገረላት ያለችው ኡጋንዳ ነች። የኢትዮጵያ ቡና ምንም እንኳን በተለይ በቅርብ ዓመታት የሚያስገኘው ዶላር ከፍ ቢልም አሁንም ግን ሀገሪቱ ለቡና ምርት ምቹ ብዝሃ ሕይወት ያላት ሀገር በመሆኗ የአረቢካ ኮፊ መገኛው ኢትዮጵያ ከዚህም የበለጠ ማግኘት እንዳለባት ይነገራል። ግን እንዴት? ኢትዮጵያ ቡናንም ሆነ ሌሎች የግብርና ምርቶችን ማዕድናትን ለዓለም ገበያ የምታቀርበው እሴት ሳትጨምር ጥሬውን ነው። ይህ ደግሞ ጎድቷታል። ስለዚህም ቡናዋን ቆልታ አሽጋ መላክ ያዋጣታል የሚሉ አሉ። በቡና ምርት ሥራ ውስጥ ያሉት ዶክተር ወንዲፍራው ተፈራ ሁልጊዜ ጥሬ ምርት ከመላክ እሴት ጨምሮ መላክ የተሻለ መሆኑን ያነሱና ቡናን በተመለከተ ያለውን እውነታ ግን መረዳት ያስፈልጋል ይላሉ። የዓለም የቡና ገበያ በአብዛኛው በተወሰኑ ኩባንያዎች በሞኖፖል የተያዘ ነው። እነ ስታርባክስ አሉ፣ እነ ኢንኬጂ አሉ፣ ሌሎች ኤሊኮፊ ምናምን የሚባሉ ድርጅቶች አሉና እነዛ ናቸው የያዙት፣ እነ ኔስሌ ናቸው የያዙት። እነዛ ውስጥ ሰብረህ መግባት ትግል ይጠይቃል፣ ትልቅ አቅምም ይጠይቃል። ታዲያ ለዚህ መፍትሄው ምንድን ነው? ከነዚህ አይነት አካላት ጋር ቅንጅት ፈጥሮ ፓርትነርሺፕ ፈጥሮ አብረህ መስራት የሚቻልበትን እነዚህ ሀገራት ውጪ ወስደው ቫሉ አድ ከሚያደርጉ እዚህ መጥተው ቫሉ አድ አድርገው ከኛ አገር ኩባንያዎች ጋር አብረው ሆነው ቫሉ አድ አድርገው እንዲሸጡ ብናደርግ እኛም እንጠቀማለን። እዛም ያንም ገበያ ሰብረን መግባት አሁን ለምሳሌ ገበያ ላይ ቡናችንን ይዘን ብንወጣ እኛስ ቫሉ አድ አድርገን ቡናችንን ይዘን ብንወጣ ሰው የለመደው እነዛም ቡና ነው። የነዛም ቡና ስለሆነ በቀላሉ ገበያውን ብሬክ አድርገን መግባት አንችልም። ስለዚህ እነዛን ኢንቫይት አድርገን ከነሱ ጋር ሆነን አብረን የራሳችንን ኒሽ ማርኬት በሚገባ ያደረጀን ከመጣን ተናረጋለን። አለበለዚያማ እነሱ እኮ እነዚያውን ቡናውን ቫሉ አድርገው የሚሸጡት እኮ የኢትዮጵያን ቡና እንደ ቅመም እኮ ነው የሚጠቀሙት። የኛ ቡና በጣም ከፍተኛ ኳሊቲ ያለው ነው ከማንም። ምክንያቱም እንደ ኢትዮጵያ እዚህ ቡና መገኛ መሆኗ በጣም የጠቀማት አለ። ለምሳሌ አረብ ሀገር ብትሄድ የሐረር ቡና ይፈልጋሉ። አውሮፓ ብትሄድ የሲዳሞና የይርጋ ጨፌን የታጠበ ቡና ይፈልጋሉ። እና አሜሪካንን ብትፈልግ የታጠበ ሳይሆን ደረቅ ቡና ነው የሚፈልጉት። የወለጋም ቡናም ይፈልጋል፣ የጅማ አካባቢም ቡናም ይፈልጋል፣ የኢሉባቦርም ይፈልጋል። እነዚህን ሁሉ አሟልተን ማቅረብ እንችላለን። እያንዳንዱ እንደ ፍላጎቱ ማስተናገድ እንችላለን እንጂ ዝም ብለን ተነስተን እንግባ ብለን ብንል ሰክሰስፉል አይሆንም። ብዙዎቹ ሞክረዋል። ትንሽ ገበያ ነው። ያው ኢትዮጵያውያን ያሉበት አካባቢ ለኢትዮጵያውያን ከማቅረብ ውጪ ትላልቅ ሱፐርማርኬቶች ጋር ገብቶ እንደሌላው ተሻምተው የሚወስዱት አይደለም የሆነው። በዲላ ዩኒቨርሲቲ የቡና ምርምር ስልጠና ተቋም ዳይሬክተር የሆኑት አለሙ ዳሳ ሀገር ለቡና በሰጠችው ትኩረት የተነሳ ከቡና የሚገኘው ገቢ እየጨመረ መምጣቱን ይጠቅሳሉ። ይሁን እንጂ በዚያው ልክ አርሶ አደሩ ምርቱን ሊያሳድግ የሚችልበት ቴክኖሎጂ ስራ ላይ ገና ይቀራል ይላሉ። እውቀት ያስፈልጋል። በዛ ልክ ቴክኖሎጂ መጠቀም ያስፈልጋል። በዛ ልክ ማብቃት አልተቻለም። አይ ቲንክ ዩኒቨርሲቲዎች፣ የምርምር ተቋማት፣ ባለሀብቶች እዚህ ላይ ተረባርቦ እንደ ሀገር ያለውን ሪሶርስ ሰፊ ለቡና ተስማሚ የሆነ ስነ ምህዳር አለን፣ አግሮ ኢኮሎጂ አለን። በተለይ ወደ ሎላንዱ ከፍተኛ የውሃ ሀብት፣ ያልታረሰ መሬት፣ ያልተነካ ሀብት አለ። እነዚህን ለቡና አውሎ ሀገሪቱ አሁን ከተገኘው ውጤት የተሻለ ውጤት ማግኘት ይቻላል። አይ ቲንክ እዚህ ላይ ምርምር መደገፍ አለበት። አዳዲስ አካባቢዎች የአመራረት ቴክኖሎጂን ይፈልጋሉ። ሲምፕሊ እንደ ድሮ ቡናን ዛፍ ስር ተክለን
መንግስት የሰጠውን ብቻ የምንቀበል ሳይሆን ለቡናው መሰጠት ያለበት የተሻሻሉ አያያዝ ማኔጅመንት ይፈልጋል። ይሄ በእውቀት መደገፍ አለበት፣ በግብአት መደገፍ አለበት። እዚህ ላይ ሰፊ ስራ መንግስትም ሌሎች የሚመለከታቸው ባለድርሻ አካላት በተለይ አርሶ አደሩን በዚህ ማስታጠቅ፣ በቴክኖሎጂ ማስታጠቅ፣ በእውቀት ማስታጠቅ፣ በኪሎት ማስታጠቅና ያለን ሪሶርስ በልኩ መጠቀም መቻል አለብን ብዬ አስባለሁ። እዛ ላይ ብዙ ይቀራል። አይ ቲንክ የተጀመሩ ስራዎች ግን ተስፋ ሰጪ ናቸው። የቡና ገበያ በዋነኝነት የሚወሰነው ኒውዮርክ ላይ ነው። አቅርቦትና ፍላጎትን መሰረት አድርጎ ኒውዮርክ ላይ የሚዳኘውን የቡና ዋጋ መቆጣጠር አሁን ባለው ሁኔታ አይቻልም የሚሉት የኢትዮጵያ ባለብዙ ጣዕም ቡና ማህበር ፕሬዝዳንት አቶ አሸናፊ አርጋው፣ እኛ ግን የቤት ስራችንን መስራት አለብን ይላሉ። እኛንን አሁን ችግሩ የሰው ኤሌመንት ነው እና እኛ መደራጀት አለብን። አንዱ ችግራችን አልተደራጀንም ነው። በስነ ስርዓት እውቀት ያላቸው ሰዎች ጥግ የያዙበት ሁኔታ ነው ያለው። ስለዚህ የኢትዮጵያን ቡና እንደ በፊቱ ብቻችንን ሮጠን ማሸነፍ አንችልም። ቡና ማለት የአንድ ካምፓኒ የአንድ የግለሰብ ፕሮዳክት ሳይሆን የሀገር ፕሮዳክት ነው። ስለዚህ የሀገር ፕሮዳክት ከሆነ ደግሞ አንድ ላይ መስራት አለብን። ሁለተኛ አሁንም ብዙ ኢንስቲትዩሽኖች ያስፈልጉናል። ኢቭን የሪሰርች ኢንስቲትዩሽኖች ራሱ ብዙ ያስፈልጉናል። ምናልባት ሶስተኛው ብዬ የምለው ደግሞ አንዱ ችግር ስቲል በጣም ኢኩፕድ የሆኑ ለቦታው የሚመጥኑ ኮምፒተንት የሆኑ ሰዎች በየደረጃው ቡናን በተለይ በያዙ ሰዎች እጅ ኮምፒተንሲ መጨመር መቻል አለ፣ እውቀት መጨመር መቻል አለበት። በልማድ መውጣት አለብን። ኢትዮጵያ እስከዛሬ ድረስ የምንታወቀው ቡናን በልማድ በመስራታችን ነው። ስለዚህ ያ ልማዱ ቀርቶ ወደ እውቀት መስራት ውስጥ መምጣት መቻል አለብን። በኢትዮጵያ ብዝሃ ሕይወት ኢንስቲትዩት የአዝርትና ሆርቲካልቸር ምርምር መሪ ስራ አስፈጻሚ የሆኑት ውብሸት ተሾመ የቡና ምርትንም ገበያውንም ለማሳደግ የጥናትና ምርምር ስራዎች ላይ መበርታት አለብን ብለው ይህንን ያስረዳሉ። በብዛትና ምርት ካል በጣም ብዙ ቴክኖሎጂ ይፈልጋል። በላቦራቶሪ ውስጥ ዲኤንኤ ኤክስትራክት ተደርጎ የማዳቀል ስራ መሰራት አለበት። ሲኩዌንስ መሰራት አለበት። ፊንገር ፕሪንት መሰራት አለበት። እኛ ሀገር እንግዲህ እኛ አልታደልንም። እነዚህ ቴክኖሎጂዎች በጣም ብዙ ገንዘብ ስለሚፈልጉ እኛ ሀገር ትንሽ ችግር ይኖራል። ግን ወደፊት ያው እያደግን ስንሄድ እናመጣለን። ኢትዮጵያ አምና ከቡና ወጪ ንግድ ካገኘችው ላይ የ400 ሚሊዮን ዶላር ጭማሪ ያለው ወይንም 3 ቢሊዮን ዶላር ዘንድሮ ለማግኘት እቅድ ይዛለች። ለመላክ የታሰበውን 600 ሺህ ቶን ነው። የኢትዮጵያን ከአፍሪካ ቀዳሚ የቡና ላኪነት ለመንጠቅ ብርቱ ተገዳዳሪ የሆነች ነው የተባለችው ኡጋንዳ ባለፈው ዓመት ግንቦት ወር ላይ የላከችው የቡና መጠን በተመሳሳይ ወቅት ኢትዮጵያ ከላከችው ብልጫ አሳይቷል መባሉ ይታወሳል።